ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱን መረጃዎች ይዘን መጥተናል። አብራችሁን ተቆዩ ዘንድ የአክብሮት ግብዣችን ነው። አድማጭ ተመልካቾቻችን ቻናሉ ዳሞ ስታር ነው። አዲስ የሆናችሁ ተወዳጁ፣ ኮሜንታችሁ ለኛ በጣም ወሳኝ ነው። ለዛሬ ወደ ያዝነው ዝርዝር ከመሄዳችን በፊት ዋና ዋና ነጥቦቹን እናስተዋውቃችሁ። ባንኮችና መንገዶች መከፈት አለባቸው፣ አለበዚያም ውጊያው ይከብዳል ሲል ስታሊን አብይ አህመድን አስጠነቀቀ። የህወሓቱ አፈቀላጤ አሜሪካ ቁጭ ብሎ በተደጋጋሚ የኢትዮጵያን መንግስት ሲያስፈራራ ይስተዋላል። ወደ ፋኖ ዳጎስ ያለ ሽምግልና ሊላክ እንደሆነ እየተገለጸ ነው። እንደ መረጃ ምንጮች ከሆነ የብልጽግናው መንግስት ታላላቅ ሰዎችን እንደገና መርጦ ወደ ፋኖ ሽምግልና ለመላክ እየተዘጋጀ መሆኑ መረጃዎች እየወጡ ነው። የብልጽግናው አክቲቪስት ነን የሚሉ ሰዎች ፋኖ፣ ህወሓትና ሻዕቢያ አንድ ላይ ሆነው በሽሬ ወደ ጠለምት አቅጣጫ ለመዋጋት ሲንቀሳቀሱ ተማረኩ ይሉናል። የዚህንም መረጃ ይዘን መጠናል። ለመታመን የማይችል የመሳሪያ ክምችት ወይንም መሳሪያ ከጽንፈኛው ማርከናል ሲል የብልጽግናው መንግስት በሚዲያዎች እያሰራጨ ነው። እነዚህ የመሳሪያ ክምችቶች ከጽንፈኛው የተገኙ ናቸው ሲሉ ገልጸዋል። የዚህንም ወደ እናንተ እናደርሳለን። ለአብይ አህመድ የህወሓት ተስፋ መቁረጥ ደስታን እየፈጠረለት እንደሆነ መረጃዎች እያሳዩ ነው። ህወሓት ወደ 4 ኪሎ የሚያደርገውን እንቅስቃሴ ሙሉ በሙሉ አቁሞ ወልቃይትና ራያ ላይ አተኩሯል ተብሏል። የዚህንም መረጃ በስፋት እናያለን። አድማጭ ተመልካቾቻችን እነዚህና መሰል መረጃዎችን ይዘን መጥተናል። እስከ መጨረሻው አብራችሁን ቆዩ። ተመልካቾቻችን አሁን ወደ ዝርዝር መረጃዎች ይዘናችሁ እንለፍ። ባንኮች እና መንገዶች መከፈት አለባቸው፣ አለበዚያም ከፍተኛ የሆነ ጉዳት ይደርስብሃል ሲል ስታሊን አብይ አህመድን አስጠነቀቀ። አሜሪካ ዲሲ ቁጭ ብሎ በተደጋጋሚ የተለያዩ ፕሮፓጋንዳዎችን የሚያሰራጨው የህወሓቱ አፈቀላጤ ባንኮችን፣ መንገዶችንና ሌሎች አገልግሎቶችን ብትከፍት ይሻላል፣ አለበዚያም ማጣፊያው ያጥራል ሲል ጠቅላይ ሚኒስትር አብይ አህመድን አስፈራራ። በረራዎች የተዘጉ በረራዎች በአስቸኳይ ሪዚው መጀመር አለባቸው። ባንኮች ደሞዙ ከወር ወደ ወር በ5,000 4,000 የሚተዳደር ሰራተኛ በ10,000 የሚተዳደር ሰራተኛ እሷን እንኳን በየወር የሚጠብቃት እንኳን በአግባቡ እንዲደርሰው ባንኮች መከፈት አለባቸው። የቆጠበው እንዲጠቀም ባንኮች በቂ ካሽ ኖሯቸው ባንኮች ክፍት መሆን አለባቸው። ይሄ ማህበራዊ የሚባሉ አገልግሎቶች የተዘጉት እነዚህ በአስቸኳይ ወደ ነበረበት መምጣት አለበት። ይህ ግለሰብ ከዚህ በፊት ለበርካታ ጊዜ ትክክለኛ ያልሆኑ መረጃዎችን በማሰራጨት ይታወቃል። አሁንም ጦርነት መጀመሩ ለሱ ደስታ ሆኖ በተደጋጋሚ አብይ አህመድ ላይ እየዛተ ነው። እርግጥ አብይ አህመድ ወይንም የብልጽግናው መንግስት በሀገሪቱ እየተካሄደ ያለውን የፖለቲካ አካሄድ በጥሩ ማኔጅ እያደረገው እንዳልሆነ ይታወቃል። ግን ይህ ግለሰብ በተደጋጋሚ ስለ ፋኖ፣ ስለ ሸኔ ይዘግባል። የሚዘግበው ግን ምንም አይነት ተጨባጭ ይዘት የሌለው እንደሆነ ሰዎች ይናገራሉ። ወደ ፋኖ ሊላክ የታሰበው ሽምግልና ምንድን ነው ይላሉ መረጃዎች። ወደ ፋኖ አዲስ የተዋቀረ ሽምግልና ሊላክ እንደሆነ እየተገለጸ ነው። ፋኖ በአማራ ክልል በበርካታ አካባቢዎች እየተንቀሳቀሰ የብልጽግናውን መንግስት መውጫና መግቢያ አሳጥቷል ተብሎ እየተዘገበ ነው። የፋኖ ኃይሎች በርካታ ይዞታዎች እንዳሏቸው ይነገራል። የብልጽግናው መንግስት ደግሞ በርካታ ወረዳዎችና ከተሞች ላይ ምሽግ ቆፍሮ እንደተቀመጠ መረጃዎች ያሳያሉ። እናም ይህን የፋኖ ኃይል በአማራ ክልል መቆጣጠር ያቃተው የብልጽግናው መንግስት አሁንም ሌላ ሽምግልና እያደራጀ እንደሆነ መረጃዎች ደርሰውናል። እነዚህ ሽማግሌዎች የተመለመሉት ደግሞ የቀድሞ ባለስልጣናት ከሚባሉት መካከል እንደሆነ መረጃው ያሳያል። እነ ደመቀ መኮንን፣ እነ ግርማ ብሩ ከኦህዴድ የመሳሰሉ ሽማግሌዎች ተመርጠው ወደ አማራ ክልል ሊላኩ እንደሆነም መረጃዎች ወጥተዋል። የብልጽግና አክቲቪስት ነን የሚሉ ሰዎች ፋኖ፣ ህወሓትና ሻዕቢያ ለውጊያ ከሽረ ወደ ጠለምት ሲንቀሳቀስ በርካታ አባላቱ ተማረኩ ይለናል። ከሽሬ ወደ ጠለምት ተደራጅተው ፋኖና ህወሓት እንዲሁም ሻዕቢያ
በጀግናው የመከላከያ ሰራዊት ቁጥጥር ስር ውለዋል ሲሉ የብልጽግናው አክቲቪስቶች እየዘገቡ ነው። ራሱን የአማራ ፋኖ ብሔራዊ ንቅናቄ አፋብን ብሎ የሚጠራው ታጣቂ ቡድን ለታጣቂዎች መንገድ መሪነት ከሽሬ ተነስቶ ወደ ምዕራብ ጠለምት ለመግባት አቅዶ የነበረውን የህወሓት ታጣቂንና የሻዕቢያ ወታደርን በጀግናው ጥምር ጦራችን የተመታ ሲሆን በቦታው 17 የኤርትራ ወታደሮችን፣ 8 የህወሓት ታጣቂዎችን በድምሩ 25 ምርኮዎችን የጀግናው ኢትዮጵያ መከላከያ ሰራዊታችን በቁጥጥር ስር መዋሉን ከስፍራው ያገኘነው መረጃ ያመለክታል። የፋኖ ኃይሎች ሽሬ ምን ሊያደርጉ ሂደው የሚል ጥያቄ ቢነሳ ምናልባትም መልስ ላይኖረው ይችላል። ግን የብልጽግናው አክቲቪስቶች በዘፈቀደም የማይጨበጥ ወሬ እያወሩ ይሄው እስከዛሬም ዘልቀናል። የፋኖ ኃይሎች ሽሬ ምን ሊያደርጉ ነው? ሻዕቢያ ምናልባት በአድዋ በኩል ወይንም በሽሬ በኩል ሊገባ ይችላል። የፋኖ ኃይሎች ግን ሽሬ ታይተው ወደ ጠለምት ዘመቱ ሲባል የማይታመን ነገር እንደሆነም ይህ ተጨባጭ ሁኔታ ነው። ታመን የማይችል የመሳሪያ ብዛት ብልጽግና ከጽንፈኛው ተረክብ ያለው ሲል በሚዲያዎች እያሰራጨ ነው። በርካታ ክላሽንኮፎች ይታያሉ። እነዚህ ክላሽንኮፎች የተያዙት ወይንም የተመለሱት ከጽንፈኛው ነው። ጽንፈኛው እጅ እየሰጠ ነው። አሁን ሙሉ ለሙሉ አልቆለታል፣ እየተበተነ ነው ሲል የብልጽግናው ሚዲያ በተደጋጋሚ እየዘገበ ነው። እዚህ ምስሉ ላይ እንደምታዩቸው ቁጥራቸው በጣም ትንሽ የሆኑ የፋኖ ወይንም ጽንፈኛው ናቸው የተባሉት ከመሳሪያ ብዛቱ ጋር ሲነጻጸሩ በጣም ትንሽ እንደሆኑ ያሳያል። የብልጽግናው መንግስት ግን ይህን መሳሪያ የቀማውት ወይንም የተረከቡት ከጽንፈኛው ነው ሲል ይዘግባል። ለአብይ አህመድ የህወሓት ተስፋ መቁረጥ በጣም እንዳስደሰተው እየተገለጸ ነው። አብይ አህመድ ህወሓት ወደ 4 ኪሎ የምታደርገውን ማማተር ስላቋረጠች ጠቅላይ ሚኒስትሩ በከፍተኛ ሁኔታ ደስታቸውን እየገለጹ እንደሆነ መረጃዎች እየወጡ ነው። ህወሓት ተስፋ ቆርጧል። ከወልቃይትና ከራያ አላልፍም፣ ከዚህ በኋላ ወደ 4 ኪሎ ለመግባት አልዋጋም ሲል በተለያዩ አባላቶቹ እየተናገረ ነው። ስለዚህ ህወሓት ተወስኖ የሚቀረው ራያና ጠለምት ላይ እንደሆነ መረጃዎች ያሳያሉ። ጠቅላይ ሚኒስትር አብይ አህመድ የ4 ኪሎን ወንበር አጣለው ብሎ በጣም በከፍተኛ ሁኔታ ፈርቶ እንደነበር ይታወሳል። ሰሜኖቹ ተጣምረው 4 ኪሎ ሊመጡ ይችላሉ የሚሉ የኦህዴድ ባለስልጣናትም እንደነበሩ መረጃዎች ያሳያሉ። አሁን ላይ ህወሓት በጣም ሙሉ በሙሉ ተስፋ ቆርጦ እኔ የምፈልገው ጠለምትና ራያን ነው፣ የፕሪቶሪያው ስምምነት ይታይልኝ፣ እንደገና የሚታይ ከሆነ ጦርነቱን አቆማለሁ እያለ የብልጽግናውን መንግስት እየተማጸነ ነው። አብይ አህመድም ይህንን ሲሰማ በሳቅ እንደፈነዳ መረጃዎች ያሳያሉ። ህወሓት ተስፋ ቆርጧል ተብሏል። አድማጭ ተመልካቾቻችን እነዚህና መሰል መረጃዎችን ሰዓቱን ጠብቀን ይዘን እንመጣለን። እስከዚያው ድረስ ባይ ባይ።